ኢየሱስ ክርስቶስ አንድ ጊዜ መጣና ይገርመኛል። በነገራችን ላይ ኢየሱስ ክርስቶስ በምሳሌ ያስተምራቸው ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ አንድ ጊዜ መጣና ወደ እውሩ ጋር እውሩን እንደዚህ አለው፣ ማየት ትፈልጋለህ ወይ ብሎ ፍቃደኝነትን ጠይቀው። በነገራችን ላይ ፍቃደኝነትን ይጠይቃል። ይሄ በግድ ወይም ደግሞ አጨናንቆ ይሄንን ካላመጣህልኝ ብሎ የሚያስጨንቅ አምላክ አይደለም አምላካችንና ፍቃደኝነትን ጠይቀው። ከዛም በኋላ አዎ አይ ዘንድ እወዳለሁ አለ። ከዚያም በኋላ ኢየሱስ ክርስቶስ ከምድር አፈር ላይ ጭቃ አነሳና አይኖቹን ቀባ ይላል። አንተ በጣም የሚገርም እኮ ነው። መንፈሳዊ ዓለም በጣም የሚገርም ነው። ይኸውልህ ለማያውቁት ብልጥ ነን ለሚሉ ለነሱ በጣም ብልጥነት ነው። ይኸውልህ እንደዚህ ደግሞ በመንፈስ ላይ ሄዱት ደግሞ ሞኝነት ነው። መንፈሳዊ ዓለም ማለት በመንፈሳዊ ዓለም ሞኝነት ነው። በቃ ብረት እንጨት ብረትን ይስባል ከተባለ ይስባል ነው። ምክንያቱም ይሄ ማግኔቲክ ፎርስ ምናምን የሚባል ነገር በመንፈሳዊ ዓለም አይሰራም። አንድ ሲደመር አንድ ሁለት ነው የሚባል በመንፈሳዊ ዓለም ላይ አይሰራም። አንድ ሲደመር አንድ 100ም ሊሆን ይችላል 90ም ሊሆን ይችላል። መንፈሳዊ ዓለም ላይ እግዚአብሔር ድምጽ እንዳሰማ ነው። ከዛም በኋላ አይኑን በጭቃ ቀባውና ይላል መጽሐፍ ቅዱስ ሲልና በሴሎሚና ታጠባለው። ከዛም በኋላ ሄደ ታጠበ። ከዛም በኋላ አየ። ይሄ ሰው ይያል መጡ ከሰሱት። እነዚያ ፈሪሳውያን ለምክንያት መዳኑን የማይፈልጉ እውርነቱን የሚፈልጉ ማየቱን የማይፈልጉ ከሰሱት። ልጅ ኃጢያተኛ ወይም ደግሞ እውር አልነበረም? አዎ እውር ነበረ። ማን ነው አይኑን ያበራለት? እንዴት አየ ሲሉ አረ እሱ ሙሉ ሰው ነው እሱን ጠይቁ አለ። ከዛም በኋላ እሱን ጨቃጨቁት። ከዚያም በኋላ ኢየሱስ ነገራቸው። ኢየሱስ ክርስቶስ እንደው አትናገር ተብሎ ነበረ ነገራቸው። እንዲህ አላቸው፣ እናንተም የሱ ደቀ መዛሙርት መሆን ትፈልጋላችሁን? በቃ ይኸውልህ አይኔን አብርቶታል። ይኸውልህ ከዘመናት በፊት የነበረውን እውርነቴን አብርቶታል። ከዘመናት በፊት የነበረውን ብዙ ነገርን እግዚአብሔር አምላክ ቀይሮታል። ስለዚህ የሱ ደቀ መዛሙር መሆን ትፈልጋላችሁ? ኑ ያበራላችኋል። የህይወትን ጨለማ ያበራላችኋል። የኑሮን ጨለማ ያበራላችኋል። ዛሬ ብዙዎቻቸው አይናቸው ጠቁሮ ወይም ደግሞ አይናቸው ታውሮ ነገር ግን ደቀ መዛሙርቱ መሆን የማይፈልጉ እንደ ፈሪሳውያን የሆነ ከነጭ ነገር ላይ የሆነ ቆሻሻ የሚፈልጉ ብዙ አሉ። አይንን የሚያበራ አምላክ ነው ያለን። ጌታ ለዘላለም ይባረክ። ኢየሱስ ያድናል።